እና ሁሉም ነገር ይወጣ እስካ ለምን አልከለከልንም። ኧረ ልብስ አልከለከልንም። አልተከለከለም። ሄዶለታል ልብስ አልከለከልንም። ሀሰት አልከለከልንም። በስድብ ሰው ስለሰደባችሁት አሁን ሳምሪን እንደዛ ወረዳችሁባት አይደለ? አለማወቅ ነው። በተሰጣችሁ ነው። ከሰማችሁም የሚወጣው ነገር ይወጣል። ስትሰሙ በቃ ቤታችሁን ፈትሹ፣ እራሳችሁን ፈትሹ፣ ተማሩበት። ለወደፊቱ ዝም ብላችሁ ካለማስረጃ ሲወራ አትመኑ። ያ ሄዳችሁ ግር ብላችሁ ሰው ላይ አትጩሁ። በቃ ሁሉም የራሱ ምክንያት አለው። ከተጠያቂነት ለማምለጥ ሰው የማይቆፈረው ነገር የለም። ግን የትኛዋ ሴት ናት ስታስቡት ልጆቿን የምትጥል? እንኳን እኔ የመሰለች እናት እያለቻው እስከነ ምናምን ልጆቼን እጥላለሁ እንዴ? እኔ እንኳን እዚያ አጠገቤ ያሉት እኔ እኮ በፈልገው እኮ ይከፈለኛል። መጀመሪያ እኮ በልጆቼ እንደሚከፈለኝ ታውቃላችሁ? እኔ አሜል ብቻ ማድረግ ነኝ። ልጆች ጠባቂ ነኝ ካልኩኝ መንግስት ይከፍለኛል። እና ምን ሆኜ ነው? ቤቴም ቁጭ ነው የምለው። ረጅም ጊዜ ሆኖኛል። ልጆቼን ደግሞ የታገልኩ ልጆቼ እኔ እኮ ጸባችን እኮ ከእሱ ጋር ምነው ከእሷ ጋር እኮ ጸባችን እናንተን አልፈልግም። ልጆቼን አሳዩኝ እኮ ነው። የልጅ ልጆቼን አሳዩኝ ነው። እሱ ልጆቹን አላሳይም ነው ከእሱ ጋር ጸባችን። እኔን ይቅርታ ትበለኝ ከኔ ጋር እንነጋገር ስል አንተን ይቅርታ ከምል እጠብቃለሁ። የእግዚአብሔሩን እጠብቃለሁ ነው። ሽማግሌዎች እኮ አሉ ነው። የእግዚአብሔርን ስራማ እጠብቃለሁ። ግን አሁንም ይሄን ነገር አልፈልግም። አንድ ነገር ልንገራችሁ፣ ሁለት የሆነ ነገር ቢሆንም አሁንም የሚጎዱት ልጆቹ ናቸው። ምንም የምትጠቅሙት ነገር የለም። እሱ ጋር ሄዳችሁ ውር ብላችሁ ብትሰድቡት እውነት ልንገራችሁ ልጆቹን ነው የምትጎዱት። አንዷ ምን አለች? አሁን እሱን ብንሰድበውም እኔ ስድብ አልፈልግም። እኛ ስድብ አንፈልግም። እኛ ወይ ምክር ወይ እውነታውን ሌላው የሚማርበትን ነገር ነው የምንፈልገው። ሳምሪም ሰደባችኋት፣ ምን የጠቀማችኋት ነገር? የምትጎዳው ፊሎ ናት። ነገ ይሄ ቲክቶክ ሁሉም ነገር ይወጣል። ስታስቡት የትኛዋ ሴት ናት በዚህ መልኩ ወንዱን የምትበድለው? በዚህ መልኩ ዘራፍ የምትለው? ሰው እኮ ለወደደው እኮ ትልቁ ጎረምሳው እንኳን ማን ነው ጄኔራሉ እንኳን ለወደደው እታች ነው የሚሆነው። እቺ ልጅ እኮ አፍቃሪ ናት፣ ሰጪ ናት። ህይወቷን ነው የሰጠችው። የማትጎዳ ይመስላችኋል እንዴ? ዝም ብሎ እኮ አይደለም የተለያዩት። ቺት አርጎ እኮ ነው የተለያዩት። ቤት ውስጥ እኮ አመናጭቆ በድሎ ሰድቦ እኮ ነው የተለያዩት። እንደ አህያ እኮ ረግጧት እኮ ነው የተለያዩት። አሁን ታምናላችሁ የሚባል እኔ ራሴ አላምናት። አሁን አንዳንድ ነገር ስትነግረኝ ለማመን ያቅተኛል። እኔ ራሴ ይሄ የማውቀው ልጅ ነው እንደዚህ የሚሳደበው? ይሄ የማውቀው ልጅ ነው አንቺን እንደዚህ? ታዲያ ያሁላን እኔ አሁን እሷን ነው የምወቅሳት። እንዲህ ያረገሽ እንዲህ የሆንሽ ቪዲዮ ላይ ቁጭ ብላችሁ እንዲህ ስትተቃቀፉ ከየት ያመጣሽው ባህሪ ነው? ለምንድን በሰዓቱ ያን ነገር ነው ለካ አይቻልም። መቁረጥ አለባችሁ። አታምኑም። እኔ አሁን እኔ እና እሱ የተሰዳደብነው ስድብ አለ። የተሰዳደብነው ስድብ አታምኑም። ያን ምን ብሎ እንደተሳደበ አታምኑም። ከዚህ ልጅ ይሄ ይወጣል ወይ ነው የምትሉት? እግዚአብሔር ምስክሬ ነው። ይሄ ነው ይሄ ልጅ ተራ ዱርዬ እንደዚህ አይናገር። አታምኑም። እኔ ራሴ ለማመን ትቸገራላችሁ። አንዳንድ ነገሮች በቃ ትቸገራላችሁ። እንዴ አንዳንድ የራሴ ልጅ ድክመት ምን ያየሁት የቱ ጋ ነው? አንቺ ብልጥ ነሽ፣ ስማርት ነሽ፣ ጎበዝ ነሽ። ይሄ ሁላ በደል ማሳለፍ እኔ አላሳለፍኩም፣ እናንተ አላሳለፋችሁ። ያንን እኮ የምታውቁት እኮ እች ልጅ ዛሬ ነው ጃኬት የገዛውላት። ታምናላችሁ? ትላንትና ጃኬት
ጃኬት የላትም። የክረምት ጃኬት የላትም። ሳምሪ ክረምት ጃኬት የላትም። ኦሬዲ ብሬኗ ያለው ምን ላይ ነው? ቤት ላይ ነው። እራሷ ጃኬት የላትም። ይሄ ክረምት ጃኬቶች የላትም። ደህና ልብስ የላትም። ማየት ትችላላችሁ። አሁን ነው እኔ ጋር ስትመጣ ነው ከራሴ ገንዘብ አውጥቼ የገዛሁት። እንትኑ ሁሉ ነገሩ ሌላ ቦታ ነው ያለው። ይሄ ድንጋይ መቆለል፣ ቤት መቆለል ምናምን ላይ ናት ያለችው። ይሄ የምታዩት ነገር ዝም ብላችሁት፣ እሱ ግን ለራሱ ከሰዓት ለራሱ ሽክ ነው። እሷን ግን ብሬኖሽ ነው የሚያደርጋት። ይፈልጋል። ያንን በሙሉ ችላን ያለፈችው። ከዛ በኋላ ነው እኔ አሁን መኖር አለብኝ። ብዙዎቻችሁ እኮ አለባበሷ ወንድ ነው የሚመስለው። ለምን ሰርታ የምታመጣው እሷ ስለሆነች የምትሄድበትም ስለሌላት የፈረደበት ቪዲዮ ነው። በከለርና በኤዲት ይደላለታል። ኢቭን ራሱ ይህን ቤት ስታዩታሉ እዚህ ጋር ያለው ራሱ የ10 ብር ዕቃ ይሆን። ይሄ ሶፋ ሽንቱ፣ የልጆቹ ቆሻሻ፣ ቾኮሌቱ ለመቀመጥ ራሱ ያስጠላቸዋል። ቪዲዮ ላይ ስታየው ግን በኤዲት ተለዋውጦ ኤዲት ተደርጎ በቃ አንድ ትንሽ እንደው አፈሩ ብትባል እሱንም መክፈል አቅቷቸው ተለማምደውበት ሁለቱ ተለማምደውበት እዚህ ጋር ተቦርብሯል። የሆነ ሰዓት ላይ ሊፈነዳ ይችላል። የራሱ ከባለሙያ ውጪ ስለተገጠመ እንደዚህ አይነት ነገር ስትገጥሙ ባለሙያ ያስፈልጋቸዋል። ኤሌክትሪኩን ስትገጥሙ ምናምን ዋስትና እንኳን የላችሁም። አንድ ነገር ሀፕን ቢያደርግ እዚህ ቤት ቃጠሎ ቢፈጠር ማን ነው ይህን ነገር የገጠመው ነው የምትባሉት። ሰው መጀመሪያ ለራሱ ነው የሚኖረው። በጣም ብሬን ወሽ ዲሞር ነው ያደርጋት። በጣም እሱ ቁጭ ብሎ የሚበላ እስቲ የትኛውን ስራ ነው የሰራው? የትኛውን ታክስ ነው የትኛውን ግብር ነው የከፈለው? እሱ እኮ ማለት እኮ በጣም ብዙ ነገር ያለበት ሰው እኮ ማውራት አይችልም። እሱም አለፈ። በቃ እኔ እንድታስበው አልፈለኩም ማለት ኦልሬዲ አሁን መታለች፣ ነፍሷ ተርፏ ኦልሬዲ ያለች። ከዚህ በኋላ እንቀጥል ስንል ደግሞ ምንድን ነው ያለው? ሱቁን እናድን ያላት። ተጣልተው ሱቁን እናድን ይላል። ሱቁን እናድን፣ ለልጆቻችን ሀብትና ንብረት ይሆናል። ሱቁን እናድን። ከየት አምጥታ ነው የምታድነው? ሱቁን እንዴት ነው ሰው በዚህ መልኩ ሱቁን እናድን? እዚህ ቤት ውስጥ 11,000 ብር አለ ያልተከፈለ መብራት የ8 ወር የ8 ወር የ5 ወር አሁን ከፍለናል። የ3 ወር ይቀራል ወደ 1000 ምናምን ብር 11,000 ብር እንዲናወጣል እዚህ ቤት ውስጥ። የዚህ ቤት ክራይ አለ፣ ገና የዚህ ክሬዲት አለ፣ የመኪና ክሬዲት አለ። ይሄንን በሙሉ ጉብ አድርጎባት ሄደው ማን ነው የሚከፍለው? ማን ነው የሚከፍለው? ይሄን እሱ ነፃ ነው የወጣው ራሱ ይዞ ማለት ነው። እንደሱ እርዳታ መጠየቅ አለብን። ሰውን አዋጡልን ማለት አለብን የለብንም። ራስሽ ፈልገሽ ያረግሽው ነው። ራስሽ ተበድረሽ ያረግሽው ነው። አዎ ተበደሪ ብሏት መኪና ፈልጋለሁ አለ። ተበድራ ገዛች። እኔን አንቃ እንደዚህ ያዘችኝ። ብር አምጪ። አልሰጥም። የዛሬ ዓመት ማለት ነው። አልሰጥም። ያ በሁለቱም ስም ነው። እቃው ግን በእሷ ስም ነው። የመኪናው ብድር በእሷ ስም ነው። የባንክ ብድሩ በእሷ ስም ነው። ቤቱ በሁለት ስም ነው። አልከፈለም። ኳሲዮን የሚባል ነገር አለ። የ3 ወር አለች እኮ እዚህ ስታደራድራቸው የነበረች እኮ አለች። እዚህ ሀገር የሚኖሩ እኮ 2 ሽማግሌዎች እኮ አሉ። ናቲ እኮ አለ በማል ሲያደራድራቸው የነበሩ። ለምን እውነቱን አይናገሩም? እነሱ አይናገሩም። አፍ የላቸውም። ይህንን አታይኩም?
ከዛ አልፎ ተርፎ ደግሞ ልኑርበት፣ በቃ ልኑርበት፣ ለልጆች ጊዜ ስጥ ነው የተባለው። ክፈል አልተባለ ምን አልተባለ። ግን ይሄ ሲባል መንግስት ሲያው ያው የመክፈል ግዴታችሁ ነው። ማትከፍሉ ከሆነ ደግሞ እንትን ማትሉ ከሆነ ተነጋግራችሁ ልጆቹን ማሳደግ አለባችሁ። ያንን ደግሞ በጸባይ ካልቻላችሁ መንግስት ይገባበታል። እንደዚህ ያሳቅፋል። 2 ሳምንት እዛ ወይ 1 ሳምንት እዛ፣ 2 ሳምንት እዚህ ወይ 1 ሳምንት እዛ። ይሄ ደግሞ በመጥፎ ልጅ አንድ አባት ግዴታውን መወጣት ካለበት ደስ ሊላችሁ ነው የሚገባው። ምክንያቱም ልጆቹ ይፈልጉታል። ልጆቹ የሚፈልጉት ከሆነ ምንድን ነው ጥፋታችን? የኛ እንዳለ ውሰድ እንኳን አላልነው። ቤትህን ፈልግ፣ ስራህን ያዝ፣ ንገረን። በየሰው ቤቱ አንዴ እዚህ ጋር ጠቁሮ መጣ። እውነቱን ታውቃላችሁ። እዚህ ጋር ጠቁሯል፣ እግሯ ጋር ጠቁሯል። ፎቶ አንስተናል። በእግሯ ሲያስኬዳት ይሁን ሲያሯሩጣት ይሁን ተላልጣ መጣች። አንዴ ትንሹ እዚህ ጋር እንዳለ የሆነ በቃ የተጣበቀ የሆነ ቅማል አትሉት ምን አትሉት እዚህ ጋር ይዞ መጣ። ልጆች የራስ ቤት ያስፈልጋቸዋል። የትም ቤት ይዛ ስታሳድር በሽታ ይዘው ይመጣሉ፣ ይታመማሉ፣ ያስላቸዋል። በአይኔ መንገድ ላይ አየሁት። በአይኔ እሱ ቴሌፎኑን ይዞ እንዲህ ይላል። ልጆቹ ከኋላ እንዲህ እያሉ ይሄዳሉ። እኔ ጂጂ እጄ ከእጃቸው አይለይም። እንደዚህ ይዣቸው ነው የሚሄደው። ለጊዜ እንኳን መኪና የለንም እያለ ነው የሚሄደው። ልጁ እሱ ከፊት እነሱ ከኋላ፣ ትሬን አለ፣ መኪና አለ። ጋይስ እንዴት ብላችሁ ነው ይህን ሰውዬ የምታናግሩት? አንቀራረብ፣ አንነጋገር፣ እንዲያርግ እንኳን አትሉትም። እዚህ ጋር ነው በቃ ሾው፣ እዚህ ጋር ነው የእሱ፣ እዚህ ጋር ነው ሾው የሚያደርገው። እመኑን እያልናችሁ አይደለም። እውነትም እናት ልጇን ማሳደግ አለባት 100%። ግን ግዴታ አለበት፣ መማር አለበት። ልጅቷ ትፈልገዋለች እንጂ እውነት አምነን እሱን ታያላችሁ። እግዚአብሔር ግን ይጠብቃችሁ። አሁን ነው ትክክለኛ ፖይንቱ፣ አሁን ነው። ትላንትና ህፃናቶች ናቸው። ምግብ ትሰጣቸዋለህ፣ ሶፋ ላይ ተደርድረህ ቁጭ ትላለህ፣ ቀኑ ሙሉ ታያለህ። ልክ ምሳ ሲደርስ የሆነ ነገር ደህና ምግብ እንኳን አለ ፈትፍተህ ትሰጣለህ። እንደዛ ነበር የሚያድጉት። አሁን ግን አድጋለች ልጅቷ። አፍ አውጥታ ትናገራለች፣ የምትፈልገውን ትናገራለች። ትምህርት ቤት የሚሰጣት ታውቃለች፣ መብቷን ታውቃለች። ትንሿ ደግሞ ይኸውላችሁ የኔ 10 የእናትየው 10 20 ናት። አንድ ልጅ አለች። እግዚአብሔር ያሳድጋት፣ እጥፍ 20 ናት። ያሰብከውን ትነግርሃለች፣ እንኳን ያለምከውን። አሁን ነው ጣጣው። ለዚህ ነው ማልቀስ የተጀመረው። ያስለቀሰ ደግሞ ያ ብቻ አይደለም። 3 ነው ኮንትሮል የሚደረጉት። 3 ጊዜ 3 ነው ዩገንታምት ኮንትሮል የሚያደርጋቸው። ጠዋት፣ ማታ፣ ምሳ ሰዓት፣ ማታ። ዩገንታምት በቀን 3 ወንድና ሴቶች አሉ ተቆጣጣሪዎች። የራሳቸው ቤት ውስጥ ነው ያስቀመጡት። ኢቭን ካሜራ ሊኖር ይችላል። መጠንቀቅ አለባችሁ። ያ ቤት ውስጥ የሚኖረው ለራሳቸው ሴቭ የሆነ ቦታ ነው የሚያስቀምጡት። ቤት ተሰጠኝ መንግስት ቤት ውስጥ ሜቢ ካሜራ ይኖራል። መጠንቀቅ አለባችሁ። ያ ስለዚህ በማታውቁት ነገር አትለፍልፉ። ነገም ደግሞ እንዳትገለበጡ። እሱ ነው የሚፈልገው። ኦፍኮርስ በፈለገችበት ሰዓት ነገ ከፈለገች አምጥታ እዚህ ማስቀመጥ ትችላለች። ማን ነው የሚቀማት? ያ እኮ ነው ያ አፉን የሚከፍተው። ከዚህ በኋላ አይሄዱም። ሁሉ ነገር ዳውንሎድ ተደርጓል። ሁሉ ነገር ዳውንሎድ ተደርጋለች። ለፖሊስ ለሁሉም ተሰጥቷል። ህግ ጋር ደርሷል። ያ ዩገንታምቶች አንተ ታሳድጋለህ ወይስ እኛ እናሳድግ ብለው ነው ያለው። ዋናው ፖይንቱ እሱ ነው። ማለት አይችሉም። መጀመሪያ እኛን መጠየቅ ነበረባቸው። ያ እናትዬ ሞታለች አለች። ለምንድን ነው ነጭ የሚወስዳቸው? ለምንድን ነው ሌላ አባት ጉዲፈቻ የሚወስዳቸው? ጠይቀውናል፣ ተነጋግረናል፣ ፌስ የሆነ ታይም ሰጥተውናል። ይሄ ነው እንግዲህ ውሸት ማለት። ከእነሱ ጋር ይነጋገር፣ ከኛ ጋር አይደል። ከባድ ነው። ታዲያ ለማውራት ነው አለማውራት፣ አለመንቀሽቀሽ።
ያ በራሳቸው በኩል ያለውን ጥፋት እንደ ትልቅ ሰው እኔ አከል የሚያጥፋ አሁን እዚህ ላይ ፍርድ አልሰጥም። እኔ ፍርድ የምሰጠው ልጆቹ በሰላም እንዲያድጉ ነው የምፈልገው። ከጭቅጭቅ ከንትርክ ከዚህ ከሶሻል ሚዲያ እንዲወጡ ነው የምፈልገው። ሶሻል ሚዲያ ላይ አምጥቶ የወተት ልጆቹ ተቸግረዋል፣ ልብስ የላቸውም፣ ጣጣጣጣ አይሰራም። ልብስ ከሌላቸው ካሪታስ አለ፣ ዩግንታምት አለ፣ ገንዘብ እኛ ጠይቀናታል። በምንድን ነው የሚጠቀሙት? ገንዘብ አንሰጥም፣ ልብሳቸውን ግን ሰተናል። ኢቭን መጫወቻቸውን ሰተናል። ገንዘብ ግን አንሰጥም። ገንዘብ ጠይቋል ግን አንሰጥም። እሱ ነው መክፈል ያለበት። የ4 ወር እንዲያው ገና አለበት የሚከፍለው። አሳድግ ያለ ሰው የለም። በስነ ስርዓቱ ቤት ያዝና ስራን ስራ፣ አንተም ስራ። እኔ ይህንን ነው እኔ አላቃቱኝ አልቀመጥበት። የሚያስቸግሩ ልጆች አይደሉም። ፓምፐርስ አትቀይርላቸው። እነሱ በመኖራቸው እንዲያውም ሰላሜን ያገኙት። ለእኔ ትልቅ ርስቅ ነው የመጣልኝ ነው። ደስታ የተለወጠው እነሱ ሲመጡ ነው። ምን አድርገውኝ ምን አስቸግረውኝ ነውና እሱን ውሰድ የምልህ እኔ መች ጠግቤያቸው? መች ጠግበናቸው? እኔ መች ጠግቤያቸው? በተለይ እኔ እንዲያውም ቢሰጡኝ ተገላገልኩኝ። እንደፈለጉ ይሆኑ። እኔ ሀሳቢ እንዲያውም ሌላ ነው። ሌላ እንደነሱ ሳይሆን እንደ ራሴ ማሳደግ ነው ፈልገው። ያላገኘሁትን እድል ልጆቼ ላይ ማድረግ ነበር ፈልገው፣ ግን አሉ። እኛ አይደለም ያልነው መንግስት ነው ያለው። ልጆችን ስራ ስላለ ስለሌለ ሳይሆን ለልጆች ቴክ ኬር ማድረግ አለብህ። እሽታ ትክፈል አይክፈል እሱም በኋላ ትነጋገራላችሁ። አንተ ክፈል አትክፈል፣ ግን ልጆችን በተቻለ አቅም ቤት ሲይዛ ወይንም ደግሞ ቤት የለኝም ብለህ አመልክተህ ወይንም ደግሞ 1 ቀን 2 ቀን ሲቀረው በዚህ ቀን ያ ልጆቼ ማየት እፈልጋለሁ ተዘጋጁልኝ ትላለህ። የለም አንተ ምግብ ሰርተህ ምን ብለህ ቁጭ ብለህ ጠዋት ታደርሳለህ። ልክ ማታ ልታመጣቸው ስትሄድ ልጆቹ የሉ ከትምህርት ቤት። አትሊስት ንቀት ደውሎ መናገር ለናቲ የለም እሱ። እንዲያውም ከዛ በኋላ ደግሞ ልክ በቃ አሁን መጨረሻ ላይ ነገሮች እያመረሩ ሲሄዱ እንገናኝና እናውራ። እሺ እንገናኝና እናውራ። የሱቁን ነገር እንዴት አደረግሽው? ይሄ ነው በቃ የሚወራው። የሱቁ ነገር ስለ ሱቅ ነው የሚወራው። ስለ ልጆቹ ዴንታ የላቸው። ይህንን እኮ ራሳቸው ሽማግሌዎቹ ሁለቱም የሚያወሩት እሱ ሲጠይቅ ሁለቱም የሚያወሩት ብለዋል። ግን የሚያወራው እሱ ነው ስለ ሱቁ። እሷ ደግሞ ገደል ይግባ ነው። ሁሉም ገደል ይግባ ነው የምትለው እሷ። ግድ የላት እንኳንስ ስለ ገንዘብ ስለምንም እያሰበች አይደለም። በማን ልጆቹ ይጎዳሉ? ኦፍኮርስ በጣም ነው ልጆቹ የሚጎዱት። እነሱም ይጎዳሉ፣ ልጆቹም ይጎዳሉ። ስማ ህግ እኮ የፈረደው እኮ አለ። መጠንቀቅ ጥሩ ነው። ተጠንቀቁ። ጥሩ አይደለም። እዚህ ሀገር ያላችሁ ወንዶች ልትጠነቀቁ ይሻላል።